አመስግን ስትባል የሚያጥርብህ ከሆነ እሱ የሚናገረው ይገርማል። አልገባህም? ማንን አልገባህም? ለረጅም ሰዓት ነን ስቶፕ እግዚአብሔርን የሚያመሰግኑ ሰዎች፣ አምላካቸው የገባቸው ሰዎች፣ ማን እንደሆነ በትክክል የገባቸው ሰዎች፣ በመዝሙር ላይ መዝሙር፣ በቅኔ ላይ ቅኔ፣ በዝማሬ ላይ ዝማሬ፣ ሃሌሉያ አይደክማቸው። የሰዎቹን ስጋዊ ፍላጎት ማሟላት አይደለም ዋና ዓላማ፣ ወይም ምድራዊ ወንበር ላይ መቀመጥ አይደለም የኢየሱስ ዋና ዓላማ። ሰዎቹ ስጋዊ ፍላጎታቸው ተሟልቷል። በጣም ብዙ ቁጥር ያላቸው ሰዎች ተሰብስበዋል። ስለዚህ በሄሮድስ ወንበር ላይ ወይም በዛ በጲላጦስ ወንበር ላይ ሊያስቀምጡት ፈልገዋል። ኢየሱስ ደግሞ የመጣው በሰዎች ልብ ላይ ሊነግስ እንጂ ኖ ኖ ኖ ኖ አንተ የታመመን ስለፈወስክ አይደለም እንከተልህ። አንተ 5ቱን የገብስ ዳቦና 2ቱን ዓሣ ስላበላህን አይደለም። አንተ ጋር ለሆድ የሚሆን አይደለም፣ ለዘላለም የሚሆን እንጀራ አለ። አሁን እኛ ጉዳያችን ምድራዊ አይደለም፣ ጉዳያችን የዛሬ አይደለም፣ ጉዳያችን የዘላለም ነው። ካንተ ጋር ልጁ ኢየሱስ ላይ ብሎ መሽቶበታል። ትኩረቱ ኢየሱስ ላይ ሆኗል። ምን አይነት ልጅ እንደሆነ ይሄ ልጅ ዳቦ ላይ ትኩረቱ አይደለም፣ ዓሣ ላይ አይደለም ትኩረቱ፣ ኢየሱስ ላይ ነው ትኩረቱ፣ ትምህርቱ ላይ ነው ትኩረቱ። ኢየሱስ የፈለገው እንደዚህ ነው። ዓሣ ላይ የሚፈስሰው አይደለም የሚፈልገው። ሰው ከሙሴ በልቶ ይርቦታል፣ ዛሬ ይበላሉ ይርባቸዋል፣ ዛሬ ይጠጣሉ ይጠማቸዋል። ሰው ግን አለ ከሙሴ የሚበላ ሰው ይርባዋል ይጠማዋል። ሰው ግን አለ ከኔ ከበላ አለ ከኔ ከጠጣ አለ እኔ የሕይወት ውሃ ነኝ አለ፣ ዳግመኛ ማንም አይጠማም አላቸው። እኔ የሕይወት እንጀራ ነኝ አለ፣ ዳግመኛ ማንም አይራብም አለ። ህዝቡ ከዚህ በፊት በሽተኞችን የሚፈውሰውን ኢየሱስን ነበር የተመለከቱት። አሁን ደግሞ የተራቡትን የሚያጠግበውን የሚመግበውን ኢየሱስን አዩት። አሁን በደንብ ይሁን። ሲያማቸው የሚፈውሳቸው፣ ሲረባቸው የሚያበላቸው ሰው ተገኝቷል። በደንብ ስማኝ። ጥቅማቸውን የሚያስጠብቅላቸው ሰው ተገኝቷል። ጥቅማቸውን የሚያስጠብቅላቸው ከዚህ የተነሳ ከራስ ወዳድነታቸው የተነሳ ሊያነግሱት ፈልገዋል። አሁን 5000 ሰው አብልቶ ሲጨርስ ሊያነግሱት ሁሉ ፈለጉ ኢየሱስን። ለምን ሲባል ሲታመሙ ይፈውሳቸው፣ ሲርባቸው የሚያበላቸው፣ ጥቅማቸውን የሚያስጠብቅላቸው ሰው ሲገኝ ይሄማ መታለፍ የለበትም። አስባችሁታል? ሲርበን አትረፍርፎ ያበላናል፣ ሲያመን ደግሞ ይፈውሰናል። ስለዚህ ይሄማ መንገስ አለበታል። ከራስ ወዳድነታቸው የተነሳ ነው። ፍላጎታቸው መሰረታዊ ፍላጎታቸው ስጋዊ እንጂ መንፈሳዊ ፍላጎት አለ። ከዚህ የተነሳ ኢየሱስ ሊያነግሱት እንደፈለጉ ሲገባው ትቷቸው ወደ ተራራ ሄዶ ቁጭ አለ። ለምን ትቷቸው ወደ ተራራ ሄዶ የተቀመጠው? ለምን መሰለ? አንደኛ እሱ ተከታዮች ማብዛት አይደለም ዋና ዓላማው። ተከታዮችን ማብዛት አይደለም ዋና ዓላማው። ሁለተኛ ሰዋዊ ፍላጎታቸውን የሥጋ ፍላጎታቸውን ሊያሟላ አይደለም ከሰማይ የመጣው። ሶስተኛ ምድራዊ ዙፋን ላይ ለመቀመጥ ለመንገስ አይደለም የመጣው። ተከታይ የማያስጨንቀው መሪ ኢየሱስ ብቻ። ስለዚህ ሊያነግሱት ሲፈልጉ ትቷቸው ሄዶ ተራራ ላይ ቁጭ አለ። እናማ ኢየሱስ ተከታይ ማብዛት ፕሮግራሙ አይደለም፣ ዋና አጀንዳ አለ። በእርግጠኝነት ነው የምነግራችሁ። የሰዎቹን ስጋዊ ፍላጎት ማሟላት አይደለም ዋና ዓላማው፣ ወይም ምድራዊ ወንበር ላይ መቀመጥ አይደለም የኢየሱስ ዋና ዓላማ። ሰዎቹ ስጋዊ ፍላጎታቸው ተሟልቷል። በጣም ብዙ ቁጥር ያላቸው ሰዎች ተሰብስበዋል። ስለዚህ በሄሮድስ ወንበር ላይ ወይም በዛ በጲላጦስ ወንበር ላይ ሊያስቀምጡት ፈልገዋል። ኢየሱስ ደግሞ የመጣው በሰዎች ልብ ላይ ሊነግስ እንጂ ምድራዊ ዙፋን ፈልጎ ነው የመጣው። እሱ እኮ ሰማይ ዙፋኑ ነው። አልገባቸውም። ሊያነግሱት ፈለጉ። እሱ ሰማይ ዙፋኑ ነው። ይገርማል። እሱ እኮ ንጉሥ የሆነው ከወንበሩ የተነሳ አይደለም። ወንበር የሆነው ከሱ የተነሳ ነው።
እንዴ እሱ ባለበት ሁሉ ዙፋኑ አለ። ምን ሆናችሁ ነው? ሊያነግሱት ፈለጉ። እሱ የሰማይ ንጉሥ ነው። ሰማያዊ ዙፋኑ ምድር እግሩ መረገጫ ነው። ተዋቸው። ምድራዊ ዙፋን ላይ ሊቀመጥ መች መጣ? እሱ መች መጣ? እና በደም ስሙኛው ዋና ዓላማው ሰዎች በሱ እንዲያምኑና የመንፈሳዊ ሕይወታቸው ንጉሥ እንዲሆኑ ነው። ጻፉ። ዋና የኢየሱስ ዓላማ ሰዎች በሱ እንዲያምኑና የመንፈሳዊ ሕይወታቸው ንጉሥ እንዲሆኑ። ሰዎቹ በምድራዊ ዙፋን ላይ ከተቀመጠ ችግር የለባቸው። መንፈሳዊ ንጉሥ ሊያደርጉት አይፈልጉም። ለመንፈሳዊ ንግስና ቦታ የላቸውም። ስጋዊውን ወንበር ከፈለከው ግን ችግር የለባቸው። ቢኮዝ የጥቅማቸው አስጠባቂ፣ ሲያማቸው ፈዋሽ፣ ሲርባቸው የሚያበላቸው ራስ ወዳድ ናቸው። ስጋዊ ነው ፍላጎታቸው። እሱ ደግሞ የመጣው ስጋዊ ፍላጎታቸው ሊያሟላላቸው አይደለም። እንዴ የገባው ሰው ልሳን ነው የሚያወራው እንደዚህ። እና እነግሳለሁ ካልክ መንፈሳዊውን ዓለም ተወውና ምድራዊውን እንትን ላይ እናስቀምጣለን። መንፈሳዊውን ዓለም እነካካለሁ ካልክ ግን ነግር ወርድ ከራሳቸው በጣም ሰልፊሽ ናቸው። በጣም ራስ ወዳድ ናቸው። ከበሉ ችግር የለባቸው። ከተፈወሱ ችግር የለባቸው። ችግር የለባቸው። ኢየሱስ ደግሞ የመጣው ልባቸው ላይ ሊነግስ ነው። መንፈሳዊ ንጉሳቸው እንዲሆን ነው። በሱ እንዲያምኑ ነው። እና ኢየሱስን የሚከተሉት የኃጢአታቸው መዳኛ እንደሆነ አምነው ሳይሆን ታምራት ፈልገው ነው የሚላቸው። እሱን ነው። ስለበላችሁና ስለጠገባችሁ ነው የምትከተሉኝ ይላቸው። ታምራዊ ምልክቱ ምን እንደሆነ ገብቷችሁ አይደለም። ገብቷችሁ ማን እንደሆንክ ገብቷችሁ አይደለም። ቤዚክ ኒድሳችሁ ስለተሟላ፣ ስጋዊ ፍላጎታችሁ ስለተሟላ ለዚህ ነው የምትከተሉኝ። በባህር አድርገው፣ በተራራ አድርገው፣ በሜዳ አድርገው አቆራርጠው ነው ኢየሱስን ፈልገው ይመጡት። እንደዚህማ ከሆነ መንገስ ካለበት ይሄ ነው መንገስ ያለበት ብለዋል ሰዎቹ። ኢየሱስ ደግሞ ትቷቸው ይሄዳል። በጣም እኮ የሚገርም ነው። ህዝብ ትቶ የሚሄድ መሪ እሱ ብቻ ነው። ምክንያቱም ተሰብስበ ፌመስ አታረገው። ኦኬ በደም ስሙ። የምዕራፍ 6 ተአምራት 5000 ሰዎች መመገቡ፣ በ5 የገብስ ዳቦና በ2 ዓሳዎች መመገቡ። ኦብጀክቲቭ 4 ነው። ዋና ዓላማው 4 ነው። የመጀመሪያው ማንነቱን ማሳወቅ። ማንነቱን ሊያሳውቃቸው ነው ይሄን ያደረገው። አይደለም ከሩቅ የመጡ ሰዎች ቀርቶ ፊልጶስና አንድሪያስ እንኳን ኢየሱስን ሊያውቁት በሚገባው ልክ አላወቁትም። ስለዚህ ማንነቱን ሊያሳውቃቸው ነው 5000 ሰዎችን ወንዶችን ብቻ በ5 የገብስ ዳቦና በ2 ዓሳ እስኪጠግቡ ድረስ መግበው 12 ቅርጫት የተረፈው ማንነቱን ሊያሳውቃቸው፣ አምላክነቱን ሊገልጥላቸው፣ ሁለተኛ ሊገልጥላቸው፣ ሶስተኛ ስልጣኑን ሊያሳያቸው። አሁን ማንነቱን ሊያሳውቃቸው፣ አምላክነቱን ሊገልጥላቸው፣ ስልጣኑን ሊያሳያቸው። አራተኛ በእነዚህ በ3 ውጤቶች ምክንያት በውጤቱ ትኩረታቸው ሊያስቀይራቸው። በውጤቱም ብላችሁ አራተኛ ትኩረታቸው ሊያስቀይራቸው። በውጤቱም ትኩረታቸው ሊያስቀይራቸው። ለምን? ትኩረታቸው ስጋዊ ነው። ትኩረታቸው የሆናቸው ነው። ትኩረታቸው የሳሬ ነው። ትኩረታቸው ውጫዊ ነው። ስለዚህ ጌታ ዋና ዓላማው አምላክነቱን ገልጦላቸው፣ ማንነቱን አሳውቋቸው፣ ስልጣኑን አሳይቷቸው፣ ሰው ኢየሱስን በማንነቱ አውቆት ትኩረቱ ካልተቀየረ፣ ከቁስ ላይ ካልተነሳ፣ ወይኔ ሰማይ ካላለ፣ ሰው አምላክነቱ በርቶለት ማንነቱ ገብቶት የክርስቶስ አውቶሪቲ ምን እንደሆነ ተረድቶ ሲያበቃ ሰው ኢየሱስ ሲገባው ትኩረቱን ይቀይራል። ጴጥሮስ እንደዚህ ያለው መሄድ ትፈልጋላችሁ?
እንደዚህ አለ ጌታ ሆይ ወዴት እንሄዳለን? አንተ እኮ የሕይወት ቃል አለ። ኖ ኖ ኖ ኖ አንተ የታመመን ስለፈወስክ አይደለም እንከተልህ። አንተ አምስቱን የገብስ ዳቦና ሁለቱን አሳ ስላበላህን አይደለም። አንተ ጋር ለሆድ የሚሆን አይደለም ለዘላለም የሚሆን እንጀራ አለ። አሁን እኛ ጉዳያችን ምድራዊ አይደለም። ጉዳያችን የዛሬ አይደለም። ጉዳያችን የዘላለም ነው ካንተ ጋር። መሄድ ካለ ሊሄድ ይችላል። ልክ ነው። መልእክቱ ከባድ ነው። መልእክቱ በጣም ጠንካራ ነው። ነገር እንደዚህ ነው ጌታ ስጋዬን ያልበላ ደሜን ያልጠጣ ብሎ አላቸው። ምን አይነት መራራ ንግግር ነው የሚናገረው? ከደቀ መዛሙርቱ መካከል ብዙዎችም ትተውት ሄዱ ይላል። እነ ጴጥሮስ ግን ገብቷቸዋል። የትኩረት አቅጣጫቸው ተቀይሯል። ቢሞላ ባይሞላ ቢጎድል ባይጎድል የሚበላ ቢኖር ባይኖር ኢየሱስ እሱ የሕይወት እንጀራ ነው የሚል ሰው አሜን ይባል። ታውቃለህ፣ ተቃውሞ ላይ የሚበረቱ ሰዎች ሰይጣን በደንብ ገብቷቸው፣ ምስጋና ላይ የሚበረቱ ሰዎች እግዚአብሔር በደንብ ገብቷቸው። አመስግን ስትባል የሚያጥርብህ ከሆነ እሱ የሚናገረው ይገርማል። አልገባህም? ማንን አልገባህም? ለረጅም ሰዓት ነን ስቶፕ እግዚአብሔርን የሚያመሰግኑ ሰዎች አምላካቸው የገባቸው ሰዎች፣ ማን እንደሆነ በትክክል የገባቸው ሰዎች፣ በመዝሙር ላይ መዝሙር፣ በቅኔ ላይ ቅኔ፣ በዝማሬ ላይ ዝማሬ፣ ሃሌሉያ። አይደክማቸው አይደክማቸው። ወዳጄ እንኳን አይደለም የሕይወት ቁልፍ የሞት ቁልፍ እኮ በኢየሱስ እጅ ነው። የሲኦል ቁልፉ ራሱ የኢየሱስ ነው። ዓለማትን እኮ የሚያስተዳድረው ኢየሱስ ነው። ይሁን ብሎ ሆኗል። ስማ፣ ሰማይና ምድር ኑ ሲላቸው ወዴት ብለው እንዳልመጡ ሁሉ ሂዱ ሲላቸው ወዴት ብለው አይደለም ሄዱ። ተጠቅልለው ነው፣ ልክ እንደ እንጀራ ነው ተጠቅልለው የሚሄዱት። ይገርማል። ሞት እንኳን ይሞታል፣ ማንን ገሎ ይኖራል? መጽሐፍ ሲናገር እንደዚህ ይላል፣ በጉም ሞትን ራሱ ወደ እሳት ባህር ይጨምረዋል። ሞት ራሱ ወደ ባህር ይገባል። ገና ምን ልፈልጌ ነው? ኢየሱስን ማንነቱን ሊያሳውቃቸው የአምስቱ የገብስ እንጀራ ጉዳይና የሁለቱ አሳ ጉዳይ ኢየሱስ ማንነቱን ሊያሳውቃቸው፣ አምላክነቱን ሊገልጥለት፣ ስልጣኑን ሊያሳያቸው፣ በውጤቱም ትኩረታቸው በ18 ቁጥር ሚስማር ከመሬት ጋር ተሰፍተዋል። ሰዎች አሁን ሊነቅልላቸው ሰው ኢየሱስ ሲገባው አፈር ከሚል ክርስትና ሰማይ ወደሚል ክርስትና ይመጣል። ምን ነው ሰማይ? ሁሌ ነው የምናገረው አይደል? ስለ ኢየሱስ ሳስተምር ዩቲዩብ ላይ አያዩም። በኢየሱስ አያዩም፣ ስለ ኢየሱስ አያዩም፣ ስለ ኢየሱስ አያዩም። በየጭንቀት መፍትሄዎች ብዬ ስል ያሉ፣ በተስፋ መቁረጥ ጊዜ ስል ያሉ። ሰው ምንድን ነው የሚፈልገው? ስለኛ ንገረን፣ ስለ ኢየሱስ ተው። እኛ ስለ ራሳችን ብቻ ንገረን፣ እንዴት እንደምንደልብ ንገረን። ጌታ ይባረክ። ምን ነው አቤት! በጣም እኮ ሰዎች ጂም ቤት መሄድ እንደ ኩራት የሚያወሩ ባለሀብቶች አያውቅም። ጂም ቤት ቦርሳቸው ምናምን ይዘው በቃ ሽቷቸው ተቀብጠው ከጂም ቤት እንደዚህ እያሉ ምናምን ሲወጡ በቃ እኔ ጂም እሰራለሁ ምናምን ይላሉ። ጂም ምናምን ጥሩ ነው፣ ጂም መስራት በጣም አሪፍ ነው። መጽሐፍ ቅዱስ ግን ሲናገር እንደዚህ ይላል፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል። ስማ፣ የእግዚአብሔርን ቃል ስታነብ ሰላምህን እያስጠበቅ እንደሆነ ቃሉን የተማረ ሰው ሰላሙ ይበዛል። አሁን እዚህ መጥተህ ጊዜ ባያባከንክ እንዳይመስልህ። ወንዶች ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ። ሰላም ማለት ወደ 4-5 ትርጉም አለው። ሰላም ማለት ብልጽግና ማለት፣ ሰላም ማለት ጤንነት ማለት፣ ሻሎም ማለት ጤንነት ማለት። አሁን በደምብ ስሙ። ልክ ኢየሱስ ይሄና እና ተለይቷቸው ሄደ እና ኢየሱስ
ፈቀቅ ብሎ ወደ ሌላ ተራራ ሲሄድ ወደ ታንኳ ገብተው ሄዱ። ከዛ ጌታ በውሃ ላይ እየተራመደ መጣ እና ትንሽ ኪሎ ሜትር እንደሄዱ 6 ኪሎ ሜትር ትንሽ እንደሄዱ አገኛቸው። ከዛ ተሳፈረ። ከዛ ወዲያው ደረሱ። ከዛ ጌታ እንደዚህ አላቸው፣ ለሚጠፋ ምግብ አትስሩ አላቸው። በህይወት ለሚያኖራችሁ ለዘላለም ምግብ ነው መስራት ያለባችሁ አላቸው። በደም ስዋ ይሁን። አሁን 5000 ሰዎችን መመገብ ከሆነ እንደ ትልቅ ነገር የቆጠርከው ይሄ 5000 ሰዎችን መመገብህ ያስታወሰን እንደኔ አይነት ነብይ ይነሳል ብሎ ሙሴ የተናገረው ሊሆን ይመጣል የተባለው ነብይ እሱ ይሆንን ብሎ ሲሉ ሙሴ እንደኔ አይነት ነብይ ይነሳል ብሏል። እና ምግብ አበላው ትላለህ እንዴ? አባቶቻችን በምድረ በዳ መና በልተዋል። ይሄ አዲስ ጉዳይ አለ፣ ብርቅ አይደለም። ሙሴ አብልቷቸዋል አባቶቻችን። ስለዚህ ከፈለክ እንድናምንብህ ታምር አድርጋት። ደግሞ ሙሴ ያበላቸው 40 ዓመት ሙሴ ያበላቸው በምድረ በዳ። ስማ፣ የሙሴ መና ከሰው አንተ እኮ ያበላህን ከሰው እጅ ወስደህ ከሰው እጅ ላይ ነው ያበላህን። ሙሴ አባቶቻችንን በምድረ በዳ ነው ያበላው፣ አንተ በከተማ ነው ያበላው። ስኖት ቢግ ዲል። ቀጥታ ሰዎቹ ሙሴ ጋር ሄዳሉ። ሙሴ ካሉ ደግሞ አይመለሱም። ይገርማቸዋል። ሙሴ ማበላን አንተ ማበላን። እንደውም የሙሴ በኪሎ ይበልጣል። አንተ አንድ ቀን ነው 10,000 ሰው ያበላው። ሙሴ 40 ዓመት ግማሽ ሚሊዮን ህዝብ ነው ያበላው። በኪሎ ቢሰላ አይነት ነገር ጀመሩ። ይገርማቸዋል። ኢየሱስ እንደዚህ አላቸው። አሁን ንጽጽሩ እንደዚህ ነው። ከዛ ኢየሱስ እንደዚህ አላቸው፣ ሙሴ ለአባቶቻችን ያበላው ምግብ ከሰማያት ነው ብለው ነው ያሉት እነሱ። ከዛ ኢየሱስ እንደዚህ አላቸው፣ ለአባቶቻችሁ ምግብ የሰጣቸው ሙሴ ሳይሆን አባቴ ነው። አሁን ትምህርታቸውን ያፈርስባቸዋል። ይገርማቸዋል። እስካሁን እንኳን ቢቆጠር ሙሴ ያበላቸው 40 ዓመት ነው። እስካሁን እንኳን ቢቆጠር የኢየሱስ እንጀራ 2000 ዓመት ነው። ከሙሴ የበሉ ሰዎች ሞተዋል አላቸው። ከኔ የሚበላ ሰው ግን አይሞትም አላቸው። አሁን ልክ ነው። አባቶቻችሁ ከሙሴ በልተዋል መና። ሰው አላቸው ከሙሴ በልቶ አባቶቻችሁ ሞተዋል። ሰው ግን እንደዚህ ይላቸው፣ ከሰማያት የወረደው እንጀራ እኔ ነኝ ይላል። እኔን የሚበላ ደግሞ ይቀርባል። ሰው ከሙሴ በልቶ እርቦታል። ዛሬ ይበላሉ፣ ይርባቸዋል። ዛሬ ይጠጣሉ፣ ይጠማቸዋል። ሰው ግን አለ ከሙሴ የሚበላ ሰው ይርባዋል፣ ይጠማዋል። ሰው ግን አለ ከኔ ከበላ አለ ከኔ ከጠጣ አለ እኔ የህይወት ውሃ ነኝ አለ። ዳግመኛ ማንም አይጠማም አላቸው። እኔ የህይወት እንጀራ ነኝ አለ። ዳግመኛ ማንም አይራብም አለ። ስማ፣ ይሄ የህይወት እንጀራ ሙሴ በምድረ በዳ ያበላቸው መና ከሰማያት ነው የወረደው። ከሰማያት የወረደ ህብስት ነው። ይገርማል። የዕለት እንጀራ ነው ደግሞ ማለት ለጊዜው ነው የሚጠቅመው። ያንን መና አሁን በልተህ ነገም መብላት አለብህ። ንጽጽሩን ያሳያችሁ። መና ያበላችሁ ሙሴ መሰላችሁ? እንደ አባቴ ነው። ምክንያቱም እነዚህ ሰዎች የሙሴ መና ከሰማያት ነው፣ አንተ ግን ከሰው እጅ ላይ ነው ወስደህ ሁሉ ታምር ያደረከው። ኖ የላከኝ አብ ነው። እኔ አለ ይሄ አሁን ያበላዋችሁ ምልክት ነው አላቸው። የሙሴን ትምህርት ሊያፈርስባቸው ምልክት ነው። አሁን የሚፈለገው ከስጋዊ ፍላጎታቸው ወደ መንፈሳዊ ፍላጎታቸው እንድትመጡ ነው። አሁን እኔን ለዚህ ነው ኢየሱስ ቀጥሎ ስጋዬን ያልበላ ደሜን ያልጠጣ ይላቸው። ሰው ከሙሴ በልቶ ይጠማል። ሰው ከሙሴ ቢበላ የዛሬ ነው። ታውቃላችሁ፣ ሰው በህግ በኩል አሁን ሰርቶ ትንሽ የጸደቀ ሲመስለው አሁን ትንሽ ቆይቶ እንደገና ጽድቅ ይፈልጋል። ሰው ግን ልክ በኢየሱስ ሲያምን ታውቃለህ፣ ቀጥሎ ጽድቅ እንደማይራብ የእግዚአብሔርን ጽድቅ ራሱ አግኝቶታል።
እንዴት አድርጌ ልጽደቅ አይልም። ኦሬዲ የእግዚአብሔር ጽድቅ ክርስቶስን አግኝቶታል። አይ ድጋሚ የጽድቅ ረሃብ ውስጥ አይመጣም። ለመሰለ የእግዚአብሔር ጽድቅ ክርስቶስን አግኝተዋል። አራራራ ቃሉን አንብበው እንደዛ እኮ ነው የሚል ያነጻጽርላቸው። አሁን የሙሴ ትምህርት ያፈርስባቸው። ሙሴ ያበላቸው የዕለት እንጀራ ነው። እኔ የዘላለም እኮ የዘላለም የሙሴን በልተው ሞተዋል። ይሄንን የህይወት እንጀራ ሰው ከበላ አይሞትም። ሞትን አያይም ይላቸዋል። ምን አይነት ታምር እንደሆነ ትኩረታቸው ሊያስቀይራቸው ፈልጓል። በደንብ ስሙኝ። ካስታወሳችሁ ያንን 5 የገብስ ዳቦና 2 ዓሣ የተገኘው ማን እጅ ላይ ነው? ሕፃኑ እጅ ላይ ነው። ሕፃን እኮ ታውቃላችሁ እንኳን ሳይበላ በልቶም ይርበዋል። እንኳን ሳይበላ ሕፃን እኮ በልቶም ይርበዋል። ሕፃን እኮ ሲጠግብ እኮ ጠገብኩ አይልም፣ ደከመኝ ነው የሚለው። ደከመኝ ነው የሚለው ልጅ እኮ አሁን በልተውን ይርበዋል። ልጅ እኮ ታውቃላችሁ ደቀ መዛሙርቶች እንኳን ደክሟቸዋል። ብዙ ኢየሱስ ራሱ ደክሞታል። ከጠዋት ጀምሮ ሲማሩ ቆይተዋል። እና ኢየሱስን እናቱ ለምሳ ነው የቋጠረችለት ይሄ ልጅ እና ለምሳ የተቋጠረለትን 5 የገብስ ዳቦና 2 ዓሣ ይዟል። በደንብ ስማኝ። ምግብ ደግሞ ስትቋጥረው በጣም ይሸታል። ለራበው ሰው ደግሞ ይጣፍጠዋል ሽታው። አቤት እዛ ያለ ጠቅላላ 10,000 ሰው ነበር ብለበትል 9,999 ሰው አንክቶ ነው በባዶ እጁ ቁጭ ያለው። ይሄ ትንሽዬ ልጅ ብቻ ነው 5 የገብስ ዳቦና 2 ዓሣ ይዞ ቁጭ ብሏል። ደግሞ ሰባይ ልንገርህ፣ ዓሣ በተፈጥሮ ይሸታል። ፀሐይ ነው፣ መካከለኛው ምስራቅ ነው፣ ዓሣ ይሸታል። ልጁ ዓሣ እየሸተተው ዳቦ እየሸተተው፣ ትኩረቱ ግን ኢየሱስ ጋር ሆኖ ምሳውን ሳይበላ ማታ ሆኗል። ልጁ ኢየሱስ ላይ ብሎ መሽቶበታል። ትኩረቱ ኢየሱስ ላይ ሆኗል። ምን አይነት ልጅ እንደሆነ ይሄ ልጅ ዳቦ ላይ ትኩረቱ አይደለም፣ ዓሣ ላይ አይደለም ትኩረቱ፣ ኢየሱስ ላይ ነው ትኩረቱ። ትምህርቱ ላይ ነው ትኩረቱ። ኢየሱስ የፈለገው እንደዚህ ነው። ዓሣ ላይ የሚፈስሰው አይደለም የሚፈልገው ዓሣ ላይ የሚፈስ አይደለም። አሁን ኢየሱስ ላይ የፈሰሰ ትውልድ ማየት አልናፈቃችሁም? ኢየሱስ ላይ ፈዞ ሰው ሁሉ ኢየሱስ ላይ ፈዞ ኢየሱስ 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 እያለ ኢየሱስ እያለ ጉድለቱ ትዝ አይለውም። የሚፈልገው እነዚህ ቁሳቁሶቹ ትዝ ኢየሱስ የሚበላውን ይዞ ኢየሱስ ላይ የፈሰሰ ትውልድ። እስቲ በደንብ አድርገህ አሜን በል። በደንብ ጩሁና አሜን በል። ጫዋታችሁ ኢየሱስ፣ ዝማሪያችሁ ኢየሱስ፣ ንግግራችሁ ኢየሱስ፣ ጊዜ ብታባከኑ ኢየሱስ ጋር ማታካቻ